በሰከንድ $11,000 በአንድ ሰዓት $41 ሚሊዮን በአንድ ቀን ደግሞ ወደ $1 ቢሊዮን የሚጠጋ ገንዘብ። ይህ ቁጥር የአንድ ትልቅ ሀገር ዓመታዊ በጀት አይደለም። ይህ አሜሪካ በኢራን ላይ ለከፈተችው ጦርነት በየቀኑ የምታወጣው አስገራሚ የገንዘብ መጠን ነው። $11.3 ቢሊዮን። ይህ አሃዝ የዓለማችን ግዙፍ የቴክኖሎጂ ኩባንያዎች የዓመት ትርፍ አይደለም። ይህ አሜሪካ ከኢራን ጋር በገባችው አዲሱ ጦርነት በመጀመሪያዎቹ 6 ቀናት ውስጥ ብቻ ያወጣችው አስደንጋጭ ወጪ ነው። ለሕግ አውጪዎች በቅርቡ እንደተነገረው ይህ ጦርነት ከምንገምተው በላይ የአሜሪካን ካዝና እያራቆተው ይገኛል። በመጀመሪያዎቹ ጥቂት ቀናት ውስጥ ብቻ በመቶዎች የሚቆጠሩ የቶማሃውክ ክሩዝ ሚሳኤሎች እንደ ዝናብ ዘንበዋል። እያንዳንዱ ሚሳኤል ምን ያህል እንደሚያወጣ ታውቃላችሁ? $3.5 ሚሊዮን። አንድ የተተኩሶ ኢላማውን ሲመታ $3.5 ሚሊዮን በአየር ላይ ተኖ ቀረ ማለት ነው። ዛሬ በዚህ ቪዲዮ ይህ ጦርነት ለምን ይህን ያህል ውድ እንደሆነ የታሪክ ንጽጽሮችንና ፔንታጎን የሚጠይቀውን ተጨማሪ በጀት በዝርዝር እንመለከታለን። አብራችሁን ቆዩ። ወደ ጦርነቱ ጥልቀት ስንገባ ነገሮች ይበልጥ ግልጽ እየሆኑ ይመጣሉ። አሜሪካ በኢራን ላይ ጥቃቱን በከፈተችባቸው የመጀመሪያዎቹ ቀናት አደጋን ለመቀነስ ስትል እጅግ በጣም ከፍተኛ ወጪ የሚጠይቁ ቴክኖሎጂዎችንና የጦር መሳሪያዎችን መጠቀም ነበረባት። በተለይም የኢራንን የአየር መከላከያ ስርዓት ለመስበር ውድ የሆኑ መሳሪያዎች ግድ ነበሩ። መቀመጫውን ዋሽንግተን ያደረገውና በመከላከያ ጉዳዮች ላይ በዓለም አቀፍ ደረጃ ጥሩ ስም የገነባው የስትራቴጂና ዓለም አቀፍ ጥናቶች ማዕከል CSIS አንድ አስገራሚ መረጃ አውጥቷል። እንደ ማዕከሉ ግምት ከሆነ በመጀመሪያዎቹ 100 ሰዓት ብቻ ጥቅም ላይ የዋሉት ውድ የአየር ጥቃት መከላከያና አጥቂ የጦር መሳሪያዎችን መልሶ ለማሟላት ብቻ $3.1 ቢሊዮን ያወጣል። ይህ የሚያሳየው የዚህን ጦርነት ጅማሮ አስፈሪነት ነው። ነገር ግን ይህ ከፍተኛ በተመሳሳይ ፍጥነት ላይ ቀጥል ይችላል። አሜሪካ በቅርቡ ባወጣችው መግለጫ የኢራን ጥቃቶች በከፍተኛ ሁኔታ መቀነሳቸውን አስታውቃለች። ይህንንም የገለልተኛ ተንታኞች ትንተና ደግፎታል። የኢራን መከላከያ ስርዓቶችና ራዳሮች እየተዳከሙ በመምጣታቸው አሜሪካ ውድ ከሆኑት ሚሳኤሎች ይልቅ በጣም ርካሽ የሆኑ ቦምቦችን መጠቀም መጀመሯን ተንታኞች እየገለጹ ነው። ይህ ምን ማለት ነው? የኢራን ጥቃቶች ለመመከትና ኢላማዎችን ለመምታት እንደ ቀድሞው ብዙ ገንዘብ ሊያስወጣ ይችላል። በሂደትም የአሜሪካን የዕለት ተዕለት ወጪ ሊቀንስ ይችላል። አሜሪካ ወጪዋን በተመለከተ ትክክለኛ አሃዝ በየቀኑ እያቀረበች ባይሆንም CSIS የተባለው ማዕከል የሚታወቁ ወታደራዊ እንቅስቃሴዎችንና የጦር መሳሪያዎችን ዋጋ በመጠቀም ባሰላው ግምት በጦርነቱ በ12ኛው ቀን ላይ የአሜሪካ ወጪ በቀን ወደ $385 ሚሊዮን ወርዶ እንደነበር ገምተዋል። ትክክለኛው አሃዝ ምንም ይሁን ምን የውጪው መጠን ግን አሁንም ከፍተኛ ትኩረትን እየሳበ ይገኛል። አሜሪካ በአመት ከ$1 ትሪሊዮን ብዙም የማይበልጥ ወታደራዊ በጀት በማውጣት ትታወቃለች። የትራምፕ አስተዳደር ወታደራዊ በጀትም ከቀደሙት አስተዳደሮች ጋር ተመሳሳይ የሚባል ነው። ታዲያ የዚህ የጦርነት ወጪ ለምን ይህን ያህል አነጋጋሪ ሆነ? እስኪ አሜሪካ የተሳተፈችባቸው ሌሎች ጦርነቶች እንመልከት። በአውሮፓውያኑ መጋቢት 2003 አሜሪካ ኢራቅን ወረረች። ያ ጦርነት በመጀመሪያዎቹ 7 ወራት ውስጥ በአሁኑ የዶላር የመግዛት አቅም ሲሰላ $57 ቢሊዮን የሚጠጋ ገንዘብ ነበር ያስወጣው። አፍጋኒስታንስ በ2001 የተጀመረው ጦርነት ከፍተኛ ደረጃ ላይ በደረሰበት በ2012 ዓመተ ምህረት በሺዎች የሚቆጠሩ ወታደሮች በመዝመታቸው የወጣው ወጪ በዛሬው የዶላር
የመግዛት አቅም 131 ቢሊዮን ዶላር ነበር። አሁን ይህንን ከኢራን ጦርነት ጋር እናወዳድረው። በፕሬዝዳንት ጆርጅ ቡሽ ዘመን ከፍተኛ ባለስልጣን የነበሩት ግለሰብ ለቢቢሲ እንደተናገሩት የዚህ የኢራን ጦርነት የመጀመሪያ ቀናቶች ከኢራቅና ከአፍጋኒስታን በእጅጉ የሚበልጥ ሆኗል። ምክንያቱ ምንድነው? ባለስልጣኑ ሲያብራሩ አሁን የሚታየው የተለየ ጦርነት አይነት ነው። የእግረኛ ዘመቻ ባይጀመርም በባህር ዳርቻ ላይ የሚገኙ መርከቦችን ወደ ስፍራው ለማድረስና በአካባቢው ለማቆየት በጣም ከፍተኛ ውጪ ይጠይቃል። በየቀኑ ጥቅም ላይ የሚውሉና የሚወድሙ በጣም ውድ የሆኑ የጦር መሳሪያዎች በመኖራቸው እነሱን ለመተካት የሚጠይቁ ወጪ እጅግ ግዙፍ ነው ብለዋል። ጦርነቱ አንድ ወር ሲደፍን ነገሮች ይበልጥ አሳሳቢ ሆኑ። አሜሪካ ከ30 ቢሊዮን ዶላር በላይ እንዳወጣች ተዘግቧል። በተለይም ጦርነቱ ከተጀመረበት የካቲት 21 እስከ መጋቢት 24 2018 ዓመተ ምህረት ባለው ጊዜ ውስጥ ብቻ ከ26 ቢሊዮን እስከ 38 ቢሊዮን ዶላር ወጪ ማድረጉ ተገምቷል። ይህን ስናሰላው አሜሪካ በኢራን ላይ በምታካሂደው ዘመቻ ምክንያት በየቀኑ ከ890 ሚሊዮን ዶላር እስከ 1 ቢሊዮን ዶላር ወጪ ታደርጋለች ማለት ነው። በቀን 1 ቢሊዮን ዶላር። ይህ ከፍተኛ የገንዘብ ፍሰት የፖለቲካ ውጥረት መፍጠሩ አልቀረም። በመጀመሪያዎቹ ቀናት ለወደሙትና ጥቅም ላይ ለዋሉት መሳሪያዎች ማሟያ ብቻ ሳይሆን ጦርነቱን ለመቀጠል ተጨማሪ በጀት ተጠይቋል። የአሜሪካ መከላከያ ሚኒስቴር ፔንታጎን እስከ 200 ቢሊዮን ዶላር ተጨማሪ ገንዘብ ከህግ አውጪዎች ጠይቋል። የመከላከያ ሚኒስትሩ ፒት ሄግስቴ ለዚህ ግዙፍ በጀት ሲሟገቱ የተናገሩት ቃል አጭር ግን ጠንካራ ነበር። ክፉ ሰዎችን ለመግደል ገንዘብ ያስፈልጋል። ኢት ቴክስ መኒ ቱ ኪል ባድ ጋይስ ብለዋል። በመጨረሻም ክፉ ሰዎችን ለመግደል ገንዘብ ያስፈልጋል የሚለው አባባል እውነት ቢሆንም የዚህ ጦርነት ወጪ እያሻቀበ በሄደ ቁጥር ግን ትልቅ ፈተና መምጣቱ አይቀርም። ፕሬዝዳንት ትራምፕና አስተዳደራቸው ይህ በቢሊዮኖች የሚቆጠር የህዝብ ገንዘብ በአግባቡ ጥቅም ላይ እየዋለ መሆኑን እንዲሁም ጦርነቱ አሜሪካን ደህንነቷ የተጠበቀ ሀገር እያደረጋት መሆኑን የህግ አውጪዎችንና አሜሪካውያንን ታክስ ከፋዮች ማሳመን ግድ ይላቸዋል። ካልሆነ ግን ከጦር ሜዳው ባሻገር በዋሽንግተን የፖለቲካ ኮሪደሮች ውስጥ ሌላ ከባድ ጦርነት ይጠብቃቸዋል። ስለተከታተላችሁን እናመሰግናለን። እናንተ ስለዚህ ከፍተኛ ወጪ ምን ታስባላችሁ? ይህ ጦርነት ይህን ያህል ገንዘብ ማውጣት የሚገባው ነው ትላላችሁ? ሐሳባችሁን በኮሜንት ላይ አስቀምጡልን። ቪዲዮውን ከተመቻችሁ ላይክ ማድረጋችሁን እንዳትረሱ። በሚቀጥለው አጓጊ ቪዲዮ እስከምንመለስ ቸርን ሰንብት።